አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ አሁን ላይ እየተላኩልኝ ያሉ መረጃዎች አሉ። እነዛ የተላኩልኝ መረጃዎች ምንድን ናቸው የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችን ቆዩ። ታዲያ እንደተለመደው መርሃ ግብሩን ሁላችሁም ላይክ አድርጉት። እንደ ሁልጊዜውም ወሳኝ የሆነ ኢንተረስቲንግ የሆነ መርሃ ግብር ወይንም ዶክመንተሪ ስለሆነ ለሌሎች ወንድሞች መድረስ እንዲችል ደግሞ ሼር አድርጉላቸው። ኮፒ ሊንክ ማድረጋችሁንም እንዳትረሱ። ዳይ7 ቲዩብንም ሰብስክራይብ ማድረጋችሁ እንዳይረሳ። ኖቲፊኬሽን እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁን አትርሱ ለማለት እወዳለሁ። እንግዲህ ትላንትና ነው አንድ ሰው ከሞያሌ ነኝ ያለ ሰው እንግዲህ መልእክት አስቀምጦልኝ ነበር። ያ መልእክት ምን መሰላችሁ? የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 40 0808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የማይታወቅ ስልክ ቁጥር ይደወላል። ከዛ በኋላ ስልኩ ሲነሳ በጣም አስፈሪ ድምፅ ይወጣል እና በጣም መንፈስን የሚረብሽ እንዲሁም አካል ጉዳት የሚያደርስ ድምፅ እንደሆነ ነው እንግዲህ ወንድማችን መረጃውን ሲልክ የነገረኝ የጽሁፍ መረጃ ነው። እንዲሁም ደግሞ የሚደወለው በኢትዮ ቴሌኮምም በሳፋሪኮምም ነው ማለት ነው እና ከሞያሌ ነው። በጣም የዛ አካባቢ ሰዎች የተረበሹ እንዳለና ብዙ ሰው በዚህ እየተጎዳ እንደሆነ ነው የነገረኝ። እንግዲህ እንደምታውቁት ራዲዮ ዌቭስ ወይንም የራዲዮ ሞገድ በጣም በጣም አደገኛ ነው። በጣም እንግዲህ ጭንቅላታችንን ሊያቃውስ የሚችል ሄዴክ የሚፈጥር ዲዝነስ ዲፕሬሽን የሚፈጥር የጭንቅላት እጢ ፓራላይዝ እንደምታዩት ማለት ነው እስከ ማድረግ ደረጃ የሚደርስ ነው። ዩሲ ይታያቸዋል አይደል? ፓራላይዝ የሚለው ወይም ፓራሊሲስ የሚለው ማለት ነው። እና ለምን ይሄ እንዳልኳችሁ ደግሞ ትሰማላችሁ በኋላ ላይ። ደግሞ ከአረብ ሀገርም የተላከልኝ መረጃ ስላለ ባይዘው የፋይቭጂውም እርኩሰት እንዳለ ነው እንደምታውቁት። የዚህ የፋይቭጂው ሴል ታወር ራዲዬሽን ይሄ ደግሞ ከስልኩ የባሰ ገዳይ ጨረር ነው። ገዳይ ከምታስቡት በላይ በጣም አደገኛ የሆነ ነገር ነው። አፍዛ ደንዝዝም እንደሆነ ተነጋግረናል። ህዝቡ እየተሰራ ያለውን ነገር እንዳያውቅ በዲፕሬሽን በጭንቀት ውስጥ እንዲሆን በመረበሽ ውስጥ እንዲሆን ከሚያደርጉ ትልቅ የዲያብሎስ ዌፕኖች መካከል 5G ዋነኛው ነው። እንደምታውቁት ያው 2019 ላይ ስሙን አልጠራውም የተነሳው ወረርሽኝ ታውቁታላችሁ። እና ይሄ ነው እንግዲህ ስሙ ተቀይሮ ነው እንጂ ያኛው ስም የተሰጠው ማለት ነው። እና ይሄም ያው ከቻይና ነው እንግዲህ የተነሳው እንደምታውቁት 5G ማለት ነው። ያኛውም የ2019 ወረርሽኝ ከቻይና ነው የተነሳውና አሁን ወደዛ አልገባም። የዩቲዩብ ተርምስ ኤንድ ፖሊሲን ማክበር ስላለብኝ ማለት ነው። እና የ5Gም ሴል ታወር በተመሳሳይ እንግዲህ ከዚህ ከፎን ራዲዬሽን ወይንም ከፎን ራዲዬሽን ዳሜጅ ጋር የተወሰነ ተመሳሳይነት አለው 5Gው ቢብስም። እና ሳይንቲስቶች ይህንን አረጋግጠዋል። ብዙ ጊዜ የፎን ራዲዬሽን በጣም ከፍተኛ ዳሜጅ እንዳለው፣ ነርቫችንን እንደሚጎዳ፣ የጭንቅላት እጢ እንደሚፈጥር፣ ፓራሊሲስ ወይም ፓራላይዝ እንደሚያደርግ ብዙ ጥናቶች ብዙ ምርምሮች አሉ። እና አሁን ያልታወቀ ስልክ እየተደወለ
ብዙ ነገር እየተፈጠረ ነው ያለ። ይሄ ከሞያሌ የተነገረኝ ነው። እንደገና ደግሞ ዛሬ ላይ አንድ እህታችን በዩናይትድ አረብ ኤምሬትስ እና በዚህ በሳውዲ አረቢያ የሚኖሩ እህት ወንድሞች ፓራላይዝ እየሆኑ ነው። የማይታወቅ ስልክ እየተደወለ ሲያነሱ በሽተኛ እየሆኑ ነው። የኔ የጓደኛዬ ባል እሷ እንዳለችኝ ከሆነ ስልክ አንስቶ የማያውቀውን ስልክ አንስቶ ካወራ በኋላ ፓራላይዝ ሆኗል። የሚኖረው ሳውዲ ነው ብላ ነግራኛለች። እና እንግዲህ የትላንትናው ልጅ እንደዛ፣ እችኛዋ ደግሞ አሁን እንደዚህ ማለት ነው። ስለዚህ ኮኢንሲደንስ አይደለምና እባካችሁ አረብ ሀገር ያላችሁት ወንድሞቼ ያው የስራ ስልክ ግድ ነው፣ ግን ደግሞ ለተወሰነ ጊዜና ለተወሰነ ቀን ጥንቃቄ ብታደርጉ። ያው ትሩ ኮለር ያላችሁ ትኖራላችሁ። አይ ቲንክ እሱ አፕሊኬሽን ስም ስለሚያወጣ በዛም የምትጠቀሙ ሰየው። ሀገር ውስጥም ያላችሁ ግን የማታውቁትን ስልክ አናውን ነንበር አታንሱ። ለጊዜው ቢያንስ ይህን ሳምንት አታንሱ። ያው ከዚህ በኋላ ላለው አልላችሁ፣ ምክንያቱም ሳይሰራ መኖር ስለማይቻል ይህንን አገናዝባለሁ፣ ማገናዘብም ስላለብን። ግን ለተወሰነ ጊዜ ሆልድ አድርጉት። የማታውቁትን ስልክ አታንሱ። ደላሎችም ልትኖሩ ትችላላችሁ፣ አይ ነው። ግን ያው ትሩ ኮለር የሚባለውን ተጠቀሙ አንዳንዶቻችሁ ደግሞ ግዴታ ካልሆነባችሁ ባታነሱት መልካም ነው ብዬ አስባለሁ። ምክንያቱም ሰው በዚህን ያክል እየተጎዳ ስለሆነ፣ ጭንቅላቱ እየተጎዳ ስለሆነ፣ ፓራላይዝድ ስለሚያደርግ፣ አካል ጉዳት ስለሚፈጥር፣ የመንፈስም ጉዳት ይፈጥራል። ከሞያሌ ያኛው ልጅ እንደዛ ነው ያለኝና እርግጠኛ ነኝ አሁን ብዙዎቻችሁ ከዚህ መርሃ ግብር በኋላ ደግሞ ያው እኔ ስልክ ስለሌለኝ እኔ ማግኘት ስለማይቻለው እንጂ መረጃውን ልትልኩልኝ እንደምትችሉ ጥርጥር የለኝም። እና አሁን ብዙዎቻችሁ በፌስቡክ፣ በቴሌግራም፣ በቲክቶክ መላክ ትጀምራላችሁ። አው እዚህ ጋም እንዲህ ተፈጥሯል፣ እዚህም አፕን አድርጓል፣ የኔም እንደዚህ ዘመድ፣ የኔ ጓደኛ እንደዚህ እያላችሁ እንደምትጽፉ ምንም ጥርጥር የለኝም። ምክንያቱም ይሄ ነገር ከአንድም ሁለት ሰው ደግሞ የጻፈው ነገር ስለሆነ ማለት ነውና አይ ቲንክ በፊት ላይ እንደዚህ አይነት ነገሮች ነበሩ። አሁን እንግዲህ እንደ አዲስ ተነስቶ ይሆናልና ከሪቹዋል ጋር ሊያዝ የሚችልበት ሁኔታ ይኖራል። ያው እንግዲህ ወይም ደግሞ ማጥቃት የሚፈልጉትን ሰው ወይ ጠላቶች ካሏችሁ ምን ካሏችሁ በዚህ ፕሮሰስ ሄደው ሰው እያጠቁም ሊሆኑ ይችላሉ፣ እነዛ ጠላቶቻችሁ ማለት ነው። ግን በዛም በዚህም ብትሉት የዲያብሎስ ስራ ነው። ሰውን ማስገደል የሚፈልገው ዲያብሎስ ነው እንጂ የሰው አእምሮ እግዚአብሔር አይፈልግም። ሰውን ፓራላይዝ ማድረግ የሚፈልገው ዲያብሎስ ነው እንጂ እግዚአብሔር አይፈልግም። በሰው ላይ ያደረው መንፈስ ነው ሰው ማበላሸት የሚፈልገው። ይህ እንደ ድግምት እንደ መተት ማለት ነው፣ ሰው ማበላሸት። ገባቸው አይደልና ዘመኑ በጣም አደገኛ ጊዜ ነው። ተጠንቀቁ። ጀስት በቃ ወይም ግዴታ ከሆነባችሁ ማንሳት ራሱ ባታነሱት መልካም ነው። አሁን አንዳንድ እንግዲህ የስራ መስክ ላይ ያላችሁ ስልኩን አረቃችሁ አንሱት፣ ጆሮአችሁ ላይ አታርጉት። አረቃችሁ በሆነ ነገር አንሱት። ተረዳችሁ አይደለ? አትፍሩ፣ አትደንግጡ። ምንም የሚያስፈራ ነገር የለም። ሁሉም ሰው ላይ ሀፕን ያደርጋል ማለት አይደለም። ግን እኔ ይሄ ነገር ወሳኝ ነው። ይሄ መረጃው ደርሶኝ እኔ ያፍኘው ዝም ብል እንገባቸው አይደለ? ጥሩ ስለማይመጣ እግዚአብሔርም ደስ ስለማይለው እኔም ኃላፊነቴ መወጣት ስላለብኝ እንደተለመደው በመረጃና በማስረጃ ወደ እናንተ መጥቻለሁ። ስለዚህ ይህን ነገር አድርጉ ለማለት ነው። ከዛ ባለፈ እግዚአብሔር ይጠብቀን። እርሱ የቅድስት ድንግል ማርያም ልጅ ሁላችሁንም ይጠብቃችሁ። እናንተንም፣ ቤተሰቦቻችሁንም፣ ልጆቻችሁንም፣ ዘመዶቻችሁንም፣ ጓደኞቻችሁንም ይጠብቃችሁ። በጣም አደገኛና አስፈሪ ጊዜ ላይ ስለደረስን ማለት ነውና ይሄ ዲፖፕሌሽን አጀንዳም ሊሆን ይችላል ነው ማለት አልችልም። 100% ሊሆን ይችላል። ምክንያቱም የሰው ቁጥር መቀነስ ስለሚፈልጉ እንዲህ ባለ ሞገድ ራዲሽን እንዲህ ባለ ጨረር ሰውን ሊያጠፉ ይችላሉ። ያው 5G እንደዛ ነው እንደምታውቁትና አሁን ይሄኛው የስልክ ነው የሚለየው። ስልክ ከዚህ በፊትም መርሃ ግብር ሰርቻለሁ። ኪሳችሁ ውስጥ ብዙ ታይም አትያዙ፣ አታስቀምጡ። ጨረር አለው፣ ራዲሽን አለው፣ በጣም ይጎዳል። ሞገዱ በጣም ዌቭሱ በጣም ይጎዳል። አደገኛ ነገር ነው። ኢቭን ስልክ ብዙ ታይም እንኳን ስታዩ ራስ ምታት ምናምን ይይዛቸዋል፣ አይናችሁን ያማቸዋል፣ ዲፕሬሽን ውስጥ ትገባላችሁ። ይሄ እኮ ሪያሊቲ ነው፣ ትሩዝ ነው፣ የተጠና ነው። ኢማጅን ደግሞ 5G ሲሆን ደግሞ የሚያደርሰውን ጉዳትና ራዲሽን በጣም አደገኛ ነገር ነው። ስልክ ብዙ ታይምም አታውሩ፣ ጆሮአችሁ ላይ አርጋችሁ በጣም ብዙ ደቂቃ አታውሩ። አርቁትና ከእጃችሁ ወይ ላውድ ስፒከር አርጋችሁ። ኤርፎንም ደሴም ነው። ያው የጉዳቱ ማነስና
መብዛት ይለያየውን እንጂ ኤርፎን አረጋለሁ ምናምን ብትሉ ጥሩ አይሆንም። ብቻ አንሱና ላውድ አድርጋችሁ ራቅ ብላችሁ አውሩ። ወይም ስልካችሁ የሚሰማ ከሆነ አሪፍ ስልክ ያላችሁ ሰዎች አንሱና ላውድም ሳታረጉ ያው ለፕራይቬሲ ሌላ ሰው እንዳይሰማው የምትፈልጉ ከሆነ አውሩ። በኤርፎንም አውሩ፣ ግን ብዙ ታይም አትውሰዱ። በጣም እስቲ ካወራችሁ በኋላ ጆሮአችሁን እኮ በጣም ያማቸዋል። ጆሮአችሁ ይቃጠላል፣ ይግላል፣ ሄዴክ ይይዛቸዋል፣ ራስ ምታት ይይዛቸዋል። እና ኢማጂን ይሄ የስልኩ ተጽዕኖ ነው። እና አለ አይፎን ስልክ ላይ አለ እኮ ሴቲንግ ላይ ስትገቡ ብዙ ታይም እንደዚህ አለ ተቀምጧል። ግን ሰው ይህንን ጎርጉሮ ምናምን አጥንቶ ስራዬ ብሎ ፈትሾ አያወጣም። ስፔሲፊክሊ ነገሮችን ሊያይ ይችላል። እኛ እናያለን፣ ይኸው እየተናገርን ነው። ምንም ችግር የለም። መረጃውም ማስረጃውም እየደረሰን ስለሆነ እስካመሮች በጣም በዝተዋል ከምታስቡት በላይ። አብሶ በዚህ በዲጂታላይዜሽን ዘመን ብዙ አጭበርባሪዎች አሉ። በባንክ ይመጡባቸዋል፣ ወይንም በቴሌግራም አካውንቶቻችሁ ይመጡባቸዋል፣ ወይም በሶሻል ሚዲያ አካውንቶቻችሁ ይመጡባቸዋል። በጣም ብዙ ነገር አለው እና ተጽዕኖ አለው ዲጂታላይዜሽኑ ወይንም የዲጂታሉ ዓለም ተጽዕኖ አለው። ኮንስ አለው፣ መዘዝ አለው። ገባቸው አይደለ? እንግዲህ አፍተር ሜዝ ብዙ ነገር አለው ማለት ነው። አደጋ አለው። ዝም ብሎ መልካም ነገሩን ብቻ ስለምታዩት ነው እንጂ ሄዶ የአጀንዳው እንደምታውቁት የሚታወቅ ነው። ያው የዓለምን ሕዝብ በአንድ ለማስገዛት በዲጂታላይዜሽን የዓለምን ሕዝብ አጥሮ ለሰርቪላንስ እንዲመች ዲያብሎስ የሚሄድበት ርቀት ነው። ግን በዚህ ውስጥ ደግሞ ሰዎች ይቀጠፋሉ፣ ይጭበረበራሉ፣ ይጠፋሉ እንደምታውቁት ማለት ነውና ይሰረቃሉ፣ ይዘረፋሉ። አሁን ያው ገንዘቡም አሁን ካሽለስ ሶሳይቲ አይደለ ዲጂታል ሆኖ የለ ሁሉም ነገር ሞባይል ባንኪንግ አይደለ ቁጥርና ቁጥር አይደለ የምናየው። ስለዚህ ከዚህ የባሱ አስከፊ ነገሮች ሊፈጠሩ ይችላሉ እና በዚህ ውስጥ ይሄ ነገር ሀፕን ቢያደርግ አይገርምም። እውነት ለመናገር ሰው የከፋበት ጊዜ ላይ ነው ያለ ነው ማለት ነው እና ተጠንቀቁ። ለዲፖፑሌሽን አጀንዳቸውም የሰው ልጅ ለመቀነስ የሚያደርጉት ጥረት ሊሆን ይችላል፣ ወይንም ጠላቶቻችሁ ሊሆኑ ይችላሉ እና ያው ማስጠንቀቂያ ይላካል እኮ አይደለ? እንደዚህ አይነት ነገር አታንሱ እንዲያታድርጉ ይባላል። ሁሉም ሀገር ያው ኢትዮ ቴሌኮም እነዚህ ሳፋሪ ምናምን ይልካሉ ብዬ አስባለሁ። ባንኪንግ ሲስተሙ ወይንም ባንኮችም እንደዚህ ያስጠነቅቃሉ፣ ማሳሰቢያ ይልካሉ። ማታቁትን እንደዚህ አታንሱ እንደዚህ አይነት ነገርና ዩሲ ምን ያህል ጉዳዩ እንደከፋ። ስለዚህ በዛ ውስጥ እንደዚህ አይነት ነገሮች ነው እየተፈጠሩ ያሉት። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።